ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች፣ አሁን የደረሰን ዜና አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ማለትም በደብረጽዮን የሚመራው በኢትዮ ፎረም ላይ መግለጫ አውጥቷል። ዛሬም ኃይላችን መስመር ነው በሚል ርዕስ ስር ህወሓት ባሰራጨው መግለጫ ኢትዮ ፎረም ያሰራጨውን መረጃ በዘመቻ መልክ አቅርቦታል። በመግለጫው ላይ ከዚህ ቀደም የነበረውን ጊዜያዊ አስተዳደር ወቅሷል። የጊዜያዊ አስተዳደሩን ብሔራዊ ክህደት የፈጸመ ቡድን ነው ሲልም ነው የወቀሰው። ይሄ የህወሓት መግለጫው ሲቀጥል አሁንም ያ በስልጣን ላይ ያለ የጀመረውን የጥፋት ፕሮጀክት አጠናክሮ በመቀጠል የትግራይን ህዝብ ያለ መሪ ድርጅት ለማስቀረት የትግራይ ህዝብ አንድነትን ለመከፋፈል ያለ እረፍት እየሰራ ይገኛል በማለት ከዚህ ቀደም በአቶ ጌታቸው ረዳ ይመራ የነበረውን አስተዳደር ወቅሷል። ኢትዮ ፎረምን በመጥቀስ ሚዲያ የቡድኑንና የሌሎች ግብረ አበሮቹ ኃይሎችን ፍንትው አድርጎ የሚያሳይ በማንኛውም መረጃና እውነታ ላይ ያልተመሰረተ ህወሓትን የማጠልሸት ትንታኔ ሲያስተላልፍ ተስተውሏል ብሏል። መግለጫውም ሲቀጥል የዚህ የማጠልሸት ትንታኔ አጠቃላይ ይዘት ያ በህዝብ ማዕበል ተነጥሎ የወጣው የጠላት መሳሪያ የነበረው አፈንጋጭ ቡድን አንዳች ጫና በመፍጠር ዳግም ወደ ስልጣን ለመመለስ መሆኑን በትንታኔው መጨረሻ አንቀጽ ላይ የተቀመጠ ሆኖ አግኝተነዋል ብሏል። በአጠቃላይ በዚህ መግለጫ ላይ በኢትዮ ፎረም ቀርቦ የነበረውን ትንታኔ የሚያሳይ እና ከኢትዮ ፎረም ጋር በተገናኘ የቀረበው ትንታኔ የተሳሳተ ነው የሚል ነው። ይህ መግለጫ የሚያሳየው የድርጅታችንን ስትራቴጂካዊ አመራር ውድቀትን ያየበት መነጽር ነው የተሳሳተው ይላል ይሄ መግለጫ ሲቀጥል። ህወሓት የትግል ድርጅት እንደመሆኑ መጠን በማያቋርጥ የግምገማና ጥራት ሂደት የሚኖር ያሉበትን ጥንካሬዎችንና እንዲሁም ድክመቶችን ከአባላቶቹና በህዝብ ጋር በመሆን ያለ ምህረት እየገመገመ በየጊዜው እያስተካከለ የመጣ የትግል ድርጅት ነው በማለት ነው ይሄ መግለጫ የሚቀጥለው። መግለጫውም በአብዛኛው ድክመት ቢኖርም በድርጅቱ ውስጥ በግምገማ የምናስተካክለው ነው፣ ይህም የተለመደ ነው የሚል ነው። ያው መግለጫው በእጅጉ የረዘመና ያለቅጥ ቃላት የበዙበት ነው ሲሉ አንዳንድ ሰዎች ተችተውታል። በተደጋጋሚ ያው በመግለጫው ላይ የኢትዮ ፎረምን ስም የሚጠቅስ ነው እና ወደ መጨረሻ አካባቢ ይሄ መግለጫ ተወደደም ተጠላም ህወሓት የትውልዶች ድርጅት ነው ይላል። በየጊዜው በመተካካት አሰራር እየተካካ ወጣቱ ወሳኙን የላቀ ቁጥር በመያዝ እየታገለለት ያለ ድርጅት መሆኑ ሊታወቅ ይገባል ብለዋል። አሁንም መግለጫው ሲቀጥል በብስለትና በትዕግስት መርህ በመሞገት የመስመሩ አሸናፊነት አስመስክሮ የወጣ አመራር እንጂ በኢትዮ ፎረም ስም የቀረበው ትንታኔ አቅጣጫው የጠፋበት አመራር አለመሆኑን መገንዘብ ይገባል ይላል። በመጨረሻም ይሄ መግለጫ ኢትዮ ፎረምም ለዚህ የተሳሳተና ከጋዜጠኝነት ስነምግባር ውጭ የሆነ በውሸትና በውንጀላ እንደዚሁም መሰረት በሌለው አሃዞችን በመጥቀስ ያስተላለፈውን ትንታኔ እንዲያርመው በማለት ጥያቄ አቅርቧል ወይም አሳስቧል። በቀጣይም ተመሳሳይ ስህተት ከመፈጸም ሊቆጠብ ይገባል በማለት ነው መግለጫውን የደመደመው የህወሓት መግለጫ። የዚህ መግለጫ እንዲቀርብ አንዱ ምክንያት የሆነው ኢትዮ ፎረም ከተወሰኑ ቀናት በፊት ህወሓትን በተመለከተ ያቀረበው ትንታኔ ነበር። እዛ ላይ የቀረበው ትንታኔ ላይ ህወሓት ሀሳብ አመንጪ የሆነና በራሱ አጠራር ስትራቴጂክ አመራር ያጣ እንደዚሁም አቅጣጫውን ያጣ ድርጅት መሆኑን የሚገልጽ በጠንካራ ቃላት የታጀበ ትንታኔ ነበር የተሰራው። ከዛም በኋላ በደብረጽዮን የሚመራውን ህወሓት የሚደግፉ አንዳንድ የፌስቡክ ጸሐፊያን የኢትዮ ፎረምን ዋና አዘጋጅ የሆነውን ጋዜጠኛ የሰው ሽመልስን ሲተቹ ተደምጠዋል። እንደዚሁም የተለያዩ ስያሜዎችን በመስጠት ኢትዮ ፎረምን ሲያጠለጥሉ ነው የተስተዋሉት። ከዛም ተከትሎ ነው ይህ ረጅሙ የህወሓት መግለጫ የመጣው። በአጠቃላይ መግለጫው መንፈስ ይህን ይመስላል። ድርጅቱ እያካሄደ ያለው ሂደት እንከን አልባ ነው። ያው እንከንም ቢኖርም በግምገማ እየፈታ የመጣ ነው። ስለዚህ የተለየ ነገር የለም። እንዲያውም የሚለው ያው ኢትዮ ፎረም
ህወሓትን ከሚተቹ መግለጫዎች ወይም ደግሞ ዜናዎች፣ ትንታኔዎች መቆጠብ አለበት የሚል ነው። በቀጣይ ደግሞ ከዚህ ቀደም ማለትም ከትላንትና ኢትዮ ፎረም ህወሓትን በተመለከተና ከህወሓት ጋር አዘጋጆቹ አበበ ባዩና የሰው ሽመልስ ሁለቱ ጋዜጠኞች አላቸው ስለሚባለው ግንኙነት ማብራሪያ የሰጠበት ትንታኔ ነበር። በዚህ ትንታኔ ላይ ሁለቱም ጋዜጠኞች ከህወሓት ጋር ግንኙነት እንደሌላቸውና ህወሓትን ደግፈው እንዳልሰሩ የሚገልጽ ሀሳብ ሰጥተዋል። ይህም አነጋጋሪ ሆኖ ቆይቷል። በጥቅሉ እንግዲህ ከጉዳዩ ጋር የተገናኙ ሀሳቦች ካሉ ሌሎች የሚሰነዘሩ ይዘንላችሁ ለመቅረብ እንሞክራለን። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ ማድረግ አትርሱ። ሰላም፣ መልካም ጊዜ። ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ